ጤና ይስጥልኝ የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃድ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ከአድማጮቻችን የቀረቡልንን ጥያቄዎች መልስ በተመለከተ ይሆናል። ይህ እንደሚታወቀው ባለፈው ትንሽ ወራቶች በዚህ በኦሪት ውስጥ ትምህርት ውስጥ አልነበርኩም። ትንሽ የተለያዩ ጉዳዮች ስለነበሩ ማለት ነው እና ዛሬ በአምላክ እርዳታ እንግዲህ ያው ወደዚህ ተመልሰናል እና አሁን ወደ ተጠየቁት ጥያቄዎች ስናመራ ጥያቄዎቹ እንደዚህ ምላሽ ናቸው። በአይሁድ ሕግና ስርዓት የመቃብር ቦታ ያረክሳሉ ወይስ አረክሱም የሚል ሲሆን የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ እነዚህ የአይሁዳውያን መቃብር ቦታዎች የሚያረክሱ ከሆነ ለምንድን ነው አይሁዳውያን ወደ እነዚህ መቃብር ቦታዎች የሚሄዱትና ወደ ውስጥ ጭምር የሚገቡት የሚል ጥያቄ ነው ማለት ነው። እንግዲህ በመጀመሪያ እንደሚታወቀው በኦሪት ሕግና ስርዓት ይህ ክልክል ነው፣ ይህ የተፈቀደ ነው በማለት በግልጽ ጽሑፍ ራሱ ያለ ፈጣሪ ለሙሴ አጽፎት ይገኛል ማለት ነው። ስለዚህ ኦሪት የከለከለችውን ነገር ራሱ ሙሴ እንኳን ሊቀይረው አይችልም ማለት ነው። ይህንን እያንዳንዱ ሰው ማወቅ አለበት። ያ ነገር ያረክሳል ብላ ኦሪት ከጻፈች ያ ነገር በትክክል ያረክሳል ማለት ነው። ያንን የረከሰውን ነገር ወይም ከዚያ ከረከሰው ነገር ወደ ቅድስና እንዴት እና በምን አይነት ሁኔታ መለወጥ ወይም መቀየር ወይም መውጣት ይቻላል ብላ ኦሪት ያስቀመጠችው ነገር ስላለ ያን ካረግን ብቻ ነው እንግዲህ ከዚያ ርክስና ወይም ከዚያ ቱማ ከሚባለው ነገር መውጣት የምንችለው ማለት ነው። ስለዚህ ኦሪት በአይሁዳውያን መቃብር ወይም አንድ አይሁድ ሰው ከዚህ ዓለም ነፍሱ ከስጋው ከተለየች በኋላ ወዲያውኑ አውቶማቲክ ርክስና የሚባለው ነገር ወይም ቱማ የሚባለው ነገር ወደዚያ ወደ ሞተው አይሁድ አካል ይሆናል ማለት ነው። እንግዲህ ያው የተፈጥሮ ሕግ ነው ማለት ነው። አንድ ሰው ከሞተ ያ ርክስና ወዲያውኑ ይይዘዋል ማለት ነው። ስለዚህ በኦሪት ውስጥ መጀመሪያ ኦሪት ስለሞተ ሰው እና ስለ መቃብር ቦታ ምን እንደምትል እንመለከታለን ማለት ነው። ስለዚህ በዘኍልቍ ወይም በምድባር ላይ ምዕራፍ 19 ቁጥር 14 ላይ ምን እንደተጻፈ አብረን እንመለከታለን ማለት ነው። ዞት ሀቶራ ይህ የኦሪት ሕግ ነው ይላል። አዳም ኪያሙት ቦሄል አንድ ይሁዲ በድንኳን ውስጥ ወይም በታጠረ ክልል ውስጥ
ከሞተ ይላል። ኮል ሀባ ኤል አውሄል በኮል አሸር በውሄል ይትማ ሽባት ያሚም በዚያ ውስጥ ያለ አካል በሙሉ ይረክሳል ይላል። አጠቃላይ ያ ሰው በሞተበት ቤት ውስጥ ካለ እንዳለ በዚያ ውስጥ ያለ ይሁዲ በሙሉ ይረክሳል። በኮል ክሊ ፐትዋህ አሸር ኤን ጻሚድ ፋቲል አላብ ታሜሁ እንዲሁም የተለያዩ የእቃ አይነቶች ካሉና እነዚያ እቃዎች ያልተከደኑ ከሆነ በዚያ እቃ ውስጥ ያሉት ነገሮች በሙሉ ምግቡም ሆነ ማንኛውም ይረክሳል ይላል። ካልተከደኑ ማለት ነው። በኮል አሸር ይጋ አልፕኒ አሳዴ በሃላል ሄረብ ኦ በሜት ኦ በኤጽም አዳም ኦ በኬበር ይትማ ሽባት ያሚም ይላል። ወይም ይላል አንድ ሰው በሜዳ ላይ ሙቶ ቢያገኝ ያንን የሞተ ሰው ቢነካው ይረክሳል። በማንኛውም አይነት ያ ሰው ሙቶ ቢገኝ በጦር መሳሪያም ሆነ በማንኛውም ነገር ሙቶ ቢገኝ ያንን ይሁዲ የሚነካ ይሁዲ ማለት ያንን የይሁዲ አስከሬን የሚነካ ይሁዲ ይረክሳል ማለት ነው። ኦ በዕፅም አዳም ወይም ያንን እንደው ሰውነቱ እንኳን ባይኖር ማለት በሙሉ መቃብር ቦታ ላይ ራሱ ያ አጽሙን ያንን የይሁዲ አጽም ያው ስጋው በሙሉ አልቆ አጽሙ እንኳን ቀርቶ ያን አጽሙን ቢነካው ይረክሳል ይላል። ኦ በኬበር ይትማ ሽባት ይላል። ወይም በዚያ መቃብሩ ያን መቃብር የተቀበረን ቦታ ከዚያ መቃብር ክልል ውስጥ ከገባ እንዳለ አውቶማቲክ ይረክሳል ማለት ነው። ምሳሌ እንደዚህ በሙሉ ይሄ በሙሉ አውቶማቲክ በሙሉ ይሄ የመቃብር ከሆነ በዚያ ውስጥ የሚገባ ወዲያውኑ ይረክሳል ማለት ነው። ለ7 ቀን ማለት ነው። ከዚያ በኋላ ያው ኦሪት እንዴት ብሎ መንጻት እንዳለበት ያው ትናገራለች ማለት ነው። እሱ ብቻ አይደለም። በላኩ ለታሜም አፋር ሰረፋ ጣት በናታን አላ ማይም ሀይም ኤልኬል ይህ እነዚህ ከላይ በገለጽኳቸው ከሞት ጋር በተገናኘ የረከሰ ይሁዲ ከዚህ ርክስና ወይም ቱማ መውጣት የሚችለው የቀዩዋ ጊደር አፈር በኦሪት ሕግና ስርዓት መሰረት ተረጭቶ ወይም ያ ነገር ከሰውነቱ ላይ በማረፍ ወደ ንጽህና መመለስ ወደ ቅድስና መመለስ ይችላል ማለት ነው። ከዛ ውጭ ግን ከዚህ ርክስና ሊያወጣው የሚችል አንድም አይነት ሌላ ነገር የለም ማለት ነው። ስለዚህ አንድ ጊዜ ይሁዲ በዚህ አሁን ከላይ በገለጽናቸው ወይም ከተማርናቸው ነገሮች በአንደኛው ቢነካ በአንደኛው ቢረክስ በአይሁድ የሞተ ሰው ከነካ ማለት ነው ወይም በመቃብር ውስጥ ከገባ ይረክሳል። አውቶማቲክ ተፈጥሮ ነው፣ መቀየር አይችልም። ስለዚህ ከዚህ ከገባ መርከሱ ስለማይቀር መንጻት የሚችለው በኦሪት ሕግና ስርዓት መሰረት በዚች ቀይ ጊደር አፈር እና ከቤተ መቅደስ ውስጥ በሚወጣው ቅዱስ ውሃ መሰረት አብሮ ተደባልቆ ያው በሕጉ መሰረት ያ ነገር ሲረጭ ብቻ ነው። ይህ ካልሆነ ግን ከዚህ ርክስና መውጣት እንደማይቻል ይነግረናል ነው። እንግዲህ ሌላው ሁለተኛው ክፍል ደግሞ የምንሄደው እንደዚያ ከሆነ
ወደ እነዚህ መቃብር ቦታ የሚሄዱ ሰዎች ይረክሳሉ ወይስ አይረክሱም የሚለው ነው። እንግዲህ ኦሪት ራሷ እንደምታረክስ ያ ነገር የአይሁድ መቃብር ቦታ እንደሚያረክስ ጽፋለች። የፈጣሪ ቃል የሚቀየር አይደለም። ሙሴ ራሱ እንኳን ኦሪትን ከዓለም ፈጣሪ የተቀበለው በቀጥታ ማለት ነው፣ ሊቀይራት አይችልም። እንደሚታወቀው ሙሴ ኦሪትን ተቀበለ እንጂ የመቀየር ኃይል ራሱ የለውም ማለት ነው። ስለዚህ አንድ ይሁዲ ወደ አይሁድ መቃብር ቦታ ከሄደ ወይም ከገባ በዚያ በክልሉ መቃብር ውስጥ ከገባ ወይም ይህንን የአይሁድ አጽም ከዛሬ 1000 ዘመን በፊት ቢሆንም ያን የአይሁድን አጽም ከነካ እንደሚረክስ ኦሪት ጽፋለች ማለት ነው። አውቶማቲክ ተፈጥሮ ነው። በቃ ሳላውቅ ነው በስተት ቢልም አውቶማቲክ ያርክስና ተቀብሏል። ያው ሪያሊቲ ምጽውት ስለሆነ ማለት ነው። እንዲሁም በድንኳን ውስጥ በታጠረ ቤት ውስጥ ወይም በድንኳን ለምሳሌ ወይም በቤት ሆሊም ወይም በሆስፒታል ውስጥ አንድ ሰው ከሞተ በዚያ ውስጥ ያሉት ሰዎች በሙሉ ይረክሳሉ ማለት ነው። በተለይ ካህናቱ በእነዚህ ቦታዎች ከገቡ የበለጠ ይረክሳሉ ማለት ነው። እንግዲህ ካህናት የሕዝቡ ሁሉ ኃጢአት እነሱ ንጹሕ ሆነው ካላስተሳረሩ በስተቀር ማለት በሕጉ መሰረት እነሱ መጀመሪያ ንጹሕ መሆናት አለባቸው ማለት ነው። ስለዚህ የአሮን ካህናት ማለት ነው። ስለዚህ እነዚህ ነገሮች ስለሚያረክሱ በዚያ ቦታ የገባ ይረክሳል ማለት ነው። ስለዚህ ኤዞ በሚባል በለቃ ኸዞ በታባል በማይም ኢሽ ታሆር ንጹሕ የሆነ ሰው በይዛ አላወሄል በአል ኮላ ኬሊም በአላ ነፋሾት አሸር ሃዩሻም በአላ መጊያ በኤጼም ኦ በሐላል ኦ በመት ኦ በኬበር በይዛ አታሆር አላታሜ ביום השלישי או השביעי ויטעו ביום השביעי וኪበስ በገዳ በረሃዝ በማይ በታየር በኤረብ ይለናል። ስለዚህ ነገር በሕጉ መሰረት ከተረጨ በኋላ ከዚያም በሰባተኛው ቀን እንደገና ሁለተኛ ከተረጨ በኋላ ንቅቤ ወይም ወደ የህይወት ውሃ ወደሚባለው ውስጥ ይጠልምና ከዚያ ጠልሞ ከወጣ በኋላ ከዚያ በሞት ከረከሰው ንጽህና እርክስና ሆኖ ነፃ ሆኖ ይወጣል ማለት ነው። ስለዚህ ከላይ ከገለጽኳቸው በእነዚህ መቃብር ቦታዎች የሚገባ ማንኛውም ይሁዲ አውቶማቲክ ይረክሳል ማለት ነው። ስለዚህ እነዚህ የረከሱ ሰዎች ደግሞ ወደ ቤተ መቅደስ ራሱ መግባት አይችሉም ማለት ነው፣ ያንን ከረከሰው። ስለዚህ እንደሚታወቀው ዛሬ በአይሁድ ሕግና ስርዓት መሰረት ሁሉም ይሁዲ በዚህ በእርክስና ውስጥ ሳይረክስ አይቀርም በሚል ምክንያት ሁሉም ይሁዲ እንደረከሰ ይታያል ማለት ነው። ስለዚህ ዛሬ ማንኛውም ይሁዲ ራሱ ቤተ መቅደስ ወዳለበት ቦታ ዛሬ ራሱ ቢፈርስም ያው ቦታው ቅዱስ ቦታ ስለሆነ ወደዚያ ቦታ መግባት አይችልም ማለት ነው። ከዚያ ከገባ ደግሞ ካሬት የሚባል አለ። ነፍሱ ከእስራኤል ሕዝብ መካከል ትቆረጣለች ማለት ነው። ስለዚህ ወደ መቃብር ቦታ የገባ ወይም የሚገባ ይሁዲ በሙሉ እንደሚረክስ ኦሪት ስለተጻፈች ወደዚያ የገባ ይሁዲ
ለአንድ ደቂቃም ቢሆን ከገባ ያ እርክስና ወደ እሱ ላይ እንደሚያርፍ ማወቅ አለበት ማለት ነው። ስለዚህ ወደ ቤት ሶስተኛው ቤተ መቅደስ በሚሰራበት ጊዜ እያንዳንዱ ይሁዲ ከዚህ በኦሪት ሕግና ሥርዓት ከተጻፈው ከቀይ ጊደሯ አፈር ተረጭቶ ይነጻል ማለት ነው። ከዚያ በኋላ ነው እንግዲህ ወደ ቤተ መቅደስ መግባት የሚችለው። ይህን ስራ ካላረገ ግን ያ ይሁዲ ወደ ቅዱስ ቦታዎች ሊገባ አይችልም። እሱም ያው በእርክስና ውስጥ ያለ ማለት ነው። ስለዚህ ዛሬ እያንዳንዳችን በእርክስና ውስጥ ነን ማለት ነው። ምክንያቱም በስህተት ያንን አጽም ሳንነካ እንቀር ማለት ነው። ባንነካም ያው አብዛኛው ይሁዲ ነክቷል ስለሚባል ሁሉም ይሁዲ እንደረከሰ ይገመታል ማለት ነው። ምክንያቱም አንድ ሰው ሆስፒታል ከገባ በሆስፒታል ውስጥ አንድ ይሁዲ ከሞተ በዛ ውስጥ ያለው ሰው ይረክሳል ማለት ነው። እንዲሁም በአንድ ድንኳን ውስጥ አንድ ሰው ከሞተ በዚያ ውስጥ ያለው ሰው በሙሉ ይረክሳልና ማለት ነው። ስለዚህ በስህተትም አንድ በአይሁድ መቃብር ውስጥ የገባ ይሁዲ ሳያውቅም ቢሆን ያ ርክስናው ከሱ ላይ ያርፋል ማለት ነው። ስለዚህ እነዚህ ነገሮች ስላሉ በእነዚህ ቦታዎች የገባ ይሁዲ እንደረከሰ ነው ማለት ነው። ስለዚህ በአምላክ እርዳታ እንግዲህ በፈጣሪ እርዳታ ማለት ነው ሶስተኛው ቤተ መቅደስ በሚሰራበት ጊዜ እያንዳንዱ ይሁዲ በዚች ቀይ ጊደር አፈር አማካኝነት መንጻት ይችላል ማለት ነው። እስከዚያ ድረስ ግን ሁሉም ይሁዲ በስካቱማ ወይም የረከሰ ነው ስለሚባል በዚያ ውስጥ ሁላችን አለን ማለት ነው። ስለዚህ ይህ በኦሪት ሕግና ሥርዓት የተጻፈው ይህንን ይመስላል ማለት ነው። ወደፊት ደግሞ ሌላ ትምህርቶች አሉ፣ የቀረቡ ጥያቄዎች አሉ። አይሁዳውያን ወደ መቃብር ቦታ እየሄዱ የሚጸልዩት ለምንድን ነው? ለዚያ ለሞተው ጻድቅስ የሚሰግዱት ወይም የሚጸልዩት ምንድን ነው የሚል ጥያቄ አለ። እሱን ደግሞ በሰፊው ወደፊት እንማራለን ማለት ነው። ጊዜና ሰዓት በፈቀደልን መሰረት እንግዲህ የዛሬው አጠር ያለ የጥያቄና መልስ ትምህርት ይህንን ይመስላል። ስለጠየቃችሁ እናመሰግናለን። ጥያቄ ካለ ትምህርት አለ፣ ጥያቄ ከሌለ ትምህርት የለም። ስለዚህ ማንኛውንም ጥያቄ በማቅረብ ኦሪት ምን ትላለች የሚለውን እያየን የሰዎችን ሀሳብና የኦሪትን ሀሳብ ለይተን ማወቅ እንችላለን ማለት ነው። ከዚያ ውጭ ግን ሌላ የምናውቅበት መንገድ የለም ማለት ነው። ስለዚህ ምንጊዜም ቢሆን ማንኛውም ጥያቄ ከኦሪት ጋር ነው የምናነጻጽረው። ኦሪት ወይም በኦሪት ሕግና ሥርዓት የተፈቀደ ነው ወይስ የተከለከለ ነው ብለን ከተማርና ሕግና ሥርዓት ካወቅን በኋላ ከዚያ በኋላ እያንዳንዱ ሰው የራሱን ምርጫ ይወስዳል ማለት ነው። ወይም የኦሪት ሕግና ሥርዓት ይከተላል ወይም የሰዎችን ሀሳብ ከኦሪት ውጭ ያለውን ሀሳብ ይቀበላል ማለት ነው። እንግዲህ ያ የራሱ ነፃ ምርጫ ነው ማለት ነው። ስለዚህ የኛ ዋና መልእክት ግን የኦሪት ሕግና ሥርዓት ከሰዎች ሀሳብ ጋር ለይቶ ማስቀመጥና በኦሪት የተፈቀደ ነው ወይስ ያልተፈቀደ ነው የሚለውን ለይተን ማስቀመጥ ብቻ ነው ማለት ነው፣ ወይም ማሳወቅ ብቻ ነው። ከዚያ ውጭ እያንዳንዱ ሰው የራሱን መንገድ በመምረጥ ነፃ ምርጫ ስላለው ልዩነቱን ካወቀና ከተማረ ከተረዳ በኋላ ሙሉ የሆነ ነፃ ምርጫ ስላለው መርጦ ማድረግ ይችላል ማለት ነው። የኦሪትም ወይም የእኛም ዓላማ ይህንን
ይህንን የኦሪትን ሕግና ስርዓት ምን እንደሚል በግልጽ ማሳወቅ ብቻ ማለት ነው። እና የዛሬው የኦሪት ትምህርት ይህን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።